የእግዚአብሔር ስም የተባረከ ይሁን። ኤፌሶንን ትገልጡና ወደ እነዚህ ሳምንት ወደ ጀመርናቸው ሐሳቦች እንመጣለን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ አሜን። ኤፌሶን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ላይ ከቁጥር 19 ጀምሮ ያለውን ቃል አብረን እናያለን። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ምጻተኞች እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋዩ ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንጻ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ ትገነባላችሁ ይላል። ዛሬ እንግዲህ ባለው ደቂቃ የሆነ ነገር ልናገር እፈልጋለሁ። ባለፈው ጊዜ እየተነጋገርንባቸው የነበረውን ሐዋርያ ጳውሎስ በዚህ በኤፌሶን መጽሐፍ ስለ ቤተ ክርስቲያን ሲናገር 7 መልኮች እያየን ነበረ። ትዝ ይላችሁ እንደሆነ ዛሬ ኔክስት ዊክ ነው የሚጨርሰው። ዛሬ ሁለቱን ሐሳብ ሰብሰብ አድርጌ እነግራችኋለሁ። እስከ አሁን ባየነው ቤተ ክርስቲያን እንደ ባለስልጣን እንደ ጉባኤ ጳውሎስ ይሄንን ነገር በኤፌሶን ላይ ሲነግረን ጌታችን ኢየሱስ ክርስቶስ በማቴዎስ 16 ላይ በዚህ አለት ላይ ቤተ ክርስቲያኔን እሰራለሁ ብሎ ሲል ከዛ በኋላ የገሃነም ደጆች አይችሏትም እያለ የቀጠለውን ሐሳብ አንስተን አይተናል። በሁለተኛ ያየነው ቤተ ክርስቲያንን እንደምንድን ነበር? እንደ አካል አይተናል አይደለም? እንደ ብልት እንደ አካል አይተናል። የአካልንና የብልትን አሰራርና አደራረጎች እንደ ቤተ ክርስቲያን አይተናል። ሶስተኛ ላስት ዊክ ያየነው እንደ ማስተር ፒስ እና እንደ ቤተሰብ ነው ያየነው አይደለም? ሰኒ አንድ ግጥም ነበራት፣ አልጠየኳትም እንጂ በጣም የሚገርም ግጥም ባለፈው በዚህ ጉዳይ ላይ ገጠመችው ነበርና ሾልኮ የወጣ አይቻለሁ እና በጣም ተባርኬበታለሁ። ቤተሰብ ናችሁ አለን። እኔ ጋር ናችሁ አይደል? ቤተሰብ ናችሁ፣ ብልቶች ናችሁ፣ አካል ናችሁ አለን። ባለስልጣን ናችሁ አለን። እናንተ ያሰራችሁት በምድር ያሰራችሁት በሰማይ ታስረ ነው፣ በምድር የምትፈቱት በሰማይ ተፈታ። ከዛ አሁን ደግሞ ዛሬ ወደ እናንተ ይዤላችሁ የመጣሁት ደግሞ እንደ ሕንጻ ትሰራላችሁ፣ ትገነባላችሁ። ይህን ነገር ሳውጣ በሁለት ነገሮች ላይ ሐሳቤ እንደመደምኩ እና በእነዚህ ሁለት ነገሮች ላይ ልናገር ፈልጋለሁ። ልብ በሉ፣ ያወራሁት ያለው ስለ ቤተ ክርስቲያን ስለሆነ እና ይሄ ዛሬ የማነሳበት የእግዚአብሔር ቃል ሲናገር ቁጥር 22 ላይ አሁን ያነበብኳትን ቁጥር 22 ላይ ምዕራፍ 2 ቁጥር 22 ላይ ሄዱና ቶሎ ብለን እነዚህን እንይ። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት በምኑ የሚኖርበት? እግዚአብሔር በመንፈሱ የሚኖርበት ምን ትሆኑ ዘንድ በሉልኝ። ደስ አይልም? እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ ምን ትሆናላችሁ? ትሰራላችሁ ይላል። ኦኬ፣ እነዚህ ነገሮች ከሁለት ሐሳብ ጋር አያይዤ ነው ዛሬ የምናገረው ብያለሁ። ፈጠን ብለን ሐዋርያት ሥራ 5 ላይ እንሄዳለን። ቶሎ በሉና ጊዜውን እንድጠቀምበት።
5:25 ላይ ጀምሮ እነዚህን አቀነባብረና ያለን ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ በቃሉ አመካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ቤተክርስቲያንን ሃሌሉያ አሜን ምን አይነት ቤተክርስቲያን ጉድፍ የሌለባት ምን አይነት ቤተክርስቲያን የፊት መጨማደድ የሌለባት ምን አይነት ቤተክርስቲያን አንዳች እንከን የማይገኝባት ምን አይነት ቤተክርስቲያን ቅድስት ምን አይነት ቤተክርስቲያን ክብርት የሆነች ሃሌሉያ አሜን በደንብ አሜናችሁ ልስማ የዛሬው ስብከት ቅድስና ነው አሜን ልባችሁን ክፈቱልኝ ብሏል ጳውሎስ እኔም ዛሬ ጠዋት ልባችሁን ክፈቱልኝ ይላል ሰምታችሁኛል ስለ ቅድስና ነው የምናወራው መቼም ወገኖቼ አንዱ የቤተ ክርስቲያን መልኳ ውበቷ ቅድስናዋ ነው ሰምታችሁኛል ምን እንዳል አንዱ ውበቷ መልኳ ቅድስናዋ ነው እኔና እናንተ እንደ እግዚአብሔር ልጆች በዚህ ዓለም ላይ ስንኖር የእግዚአብሔር ልጆች ተብለን ልንጠራ እንዴት አይነት ፍቅር እንደተካፈልን ይለናል አይደል ዮሐንስ ስለዚህ አንዱ መገለጫ ከእግዚአብሔር ጋር ህብረት አለኝ ብሎ በጨለማ የሚመላለስ እሱ ምን ይለናል ይዋሻል ይላል ከእግዚአብሔር ጋር ህብረት አለኝ የሚል ሰው እሱ እንደተመላለሰ እሱ በብርሃን እንዳለ እኛም አብረን ከእርሱ ጋር በብርሃን ልንመላለስ ይገባል ይላል እኔ እነዚህን ክፍሎች ሳጠና ጊዜ አንፃር ሁሉንም መናገር እንደማልችል አውቃለሁ ግን አንድ ነገር በጣም ያሳስበኛል እግዚአብሔር ቤት ውስጥ በቆየንባቸው ዘመን እድሜያችን እየገፋ በአገልግሎትም ይሁን በህይወት እየቆየን ስንመጣ በእግዚአብሔር ቤት ውስጥ ያለው የቤተ ክርስቲያን መልክና ይዘት የቅዱሳን ህይወትና አኗኗር አገልግሎታችንና ዘይቦቻችን በእግዚአብሔር ቤት ውስጥ ያለው የእግዚአብሔር ቤተሰብ መልክና ይዘቱ ኦኬ በጣም ብዙ አይነት ነገሮች ልንጠራና ልናነሳ እንችላለን ነገር ግን ቤተ ክርስቲያን በየትኛው መልኩ አሁን የማወራውን ነገር ልብ ብላችሁ ስሙ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ራሱን ስለርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ ካለ በኋላ የሚቀጥለው ቃል በቃሉ አማካኝነት በውሃ ያጥባታል ይላል ሃሌሉያ ስለዚህ የማጠቡ ስራ የፍቅሩ መገለጫ ነው አሜን ከዛ በኋላ ምን ይላል በውሃ አጥቦ በማንጻት ምን እንድትሆን እንድትቀደስ ያደርጋታል ከዛ ጉድፍ ወይም የፊት መጨማደድ አንዳች እንከን ሳይገኝባት ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል ፕሊዝ ሁላችሁ ቀና በልና ይሄንን ስሙ ቤተክርስቲያን የማናት ብለናል በሉ ታይዟችሁ ቤተክርስቲያን የማናት የክርስቶስ ናት እኔ ይሄ ቃል በጣም ህይወቴን የሚባርከኝ የሚያጥባት የሚቀድሳት እንከን አልባ የሚያረጋት ያለ ጉድፍ እንድትሆን የሚያረጋት ይሄን ሁሉ ነገር የሚሰራት ለማን ነው ይላል ሃሌሉያ ለማን ነው ለራሱ ነው ወገኖቼ ለራሱ ነው ስለዚህ የቤተ ክርስቲያን ውበቷ የቤተ ክርስቲያን ጉልበቷ የቤተ ክርስቲያን አቅሟ የቤተ ክርስቲያን ማንነቷ ቅድስና አሜን በሉኝ ባፍሌስ ምክንያቱም በዚህ ዘመን ስለ ቅድስና መሰበክ ከተረሳ ቆይቷል I don't know ስንት ሰው ይሄንን መልእክት እንደሚሰማ ነገር ግን አንድ ነገር ላስታውሳችሁ ሞደው የእግዚአብሔር ቃል ቤተ ክርስቲያን ከቅድስና ውጪ ሌላ መልክና ውበት የላትም
ይኸውላችሁ ሃሌሉያ ቶሎ ብዬ አንዳንድ ነገሮች ላነሳላችሁ ወዳለሁ ከጊዜ አንፃር በመጀመሪያ ደረጃ ላነሳ የምፈልገው ሁሉን ነገር ማንሳት ባልችል ወደ እግዚአብሔር ቃል መጀመሪያ እንድንመለስ ፈልጋለሁ ለምንድነው በዚህ ዘመን ስለ ቤተክርስቲያን ስናወራ ስለኛ ስናወራ ስለ ቅድስናው ክብርና ግርማ ማናወራው ለምንድነው ማናወራው ለምን በመጀመሪያ እነዚህ ነገሮች በወፍ በረር እንድናያቸው ፈልጋለሁ በሉቃስ ምዕራፍ 1 አሁን ጥቅሶች ነው ቶሎ ቶሎ መነግራችኋለሁ በሉቃስ ምዕራፍ 1 ቁጥር 74 እና 75 ቶሎ ቶሎ ብዬ ልናገረው በዘመናችን ሙሉ በቅድስና በጽድቅና በቅድስና በፊቱ ሊያቆመን ነው ይላል እንደውም ሲጀምር ምን ይላል በርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በጽድቅና በቅድስና በፊቱ እንድናገለግለው ነው ይላል አላባሻ ካቶባ አራአሜን ከማንኛውም ነገር እግዚአብሔር ከወደረኞቻችን ከክፎች እጅ እኛን መጥቶ ያስጣለን ይላል ያስጣለን በዘመናችን ሙሉ በፊቱ በማን ፊት የሰማችሁ ነው በማን ፊት ሃሌሉያ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር በሰውና በእግዚአብሔር ፊት በጥበብና በጸጋ በሞገስ ምን ይል ነበር ያድግ ነበር በሰውና በማ ሃሌሉያ ልብ በሉ ፕሊስ ይሄ እግዚአብሔር አንድ ማሳያችሁ ነገር አለ ዛሬ በዘመናችን ሙሉ በጽድቅና በቅድስና ያለ ፍርሃት በፊቱ ቆመን እናገለግለው ዘንድ እግዚአብሔር ጠራን ይላል ስለዚህ መቼም ቢሆን የኔና የናንተ ህይወት ቤተክርስቲያን ቅድስናውን ካልገለጠች ሃሌሉያ ሮሜ ምዕራፍ 1 ቶሎ ብዬ ልሂድ ሮሜ ምዕራፍ 1 ቁጥር 3 እና 4 ይውልኝ ሮሜ ምዕራፍ 1 ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ይለናል እርሱም ጌታችን ኢየሱስ ክርስቶስ ነው ይላል በአንድ ቃል እየነገረን ያለን ምንድነው የክርስቶስ ኢየሱስ ወንጌል ይህ ወንጌል ይለናል ይህ ወንጌል የቅድስና ወንጌል ነው አሜን ሰው ይሄን ወንጌል ሰምቶ ይቀደሳል ሰው ይሄን ወንጌል ተቀብሎ በዚህ ወንጌል እውነት ውስጥ እየኖረ ያለ ቅድስና መኖር አይችልም በጣም እዚህ ጋር አንድ የሚነካኝ ነገር ልንገራችሁ ዛሬ አንዳንድ ነገር ቻሌንጅ የሚያደርገን ነገር ካለ ቻሌንጅ ያርገን እግዚአብሔር ቃል አሜናችሁ ልስማ ጳውሎስ የሚለው ይህ ወንጌል የሰማችሁት ወንጌል የተሰበካችሁት ወንጌል የምትሰብኩት ወንጌል የተሸቃቀጠ ወንጌል አይደለም የተቀደሰ ወንጌል የሚቀድስ ወንጌል ነው የተቀበልነው ወንጌል የቅድስና ወንጌል ነው ክብር ለእግዚአብሔር ይሁን አለፍ ብዬ ነው የምናገረው ያለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል አሜን ሃሌሉያ ጥበብና ጽድቅ ቅድስና ቤዛነት በተደረገልን ስለዚህ ጳውሎስ ምን ይለናል ልትመኩ ከወደዳችሁ በዚህ አንድ ነገር ተመኩ ልትመኩ ከወደዳችሁ የአንድ ነገር ያስመካችሁ ቤዛነት ያገኛችሁበት ክብር ለእግዚአብሔር ይሁን ጥበብ የሆናችሁ ጽድቅ የሆናችሁ ቅድስና የሆናችሁ ይሄ ጌታ ነው ይለናል
ስለዚህ እንደውም ሲጀምር ምን ይላል? የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ። ለምን? ቅድስናችን እሱ ስለሆነ። አሜን። ይሄ ጳውሎስ መልእክት ነው። የሚቀጥለውን እናያለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ይውልኝ። እነዚህን የምናገርበት ምክንያት አለኝ። ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንድንኖር ሕሊናችን ምስክርን አለው ይላል። ሃሌሉያ። በእግዚአብሔር ቅድስናና ቅንነት አሜን። ምንድነው የሚለው? ትምክህታችን ይሄ ነው ይላል። ክብር ለእግዚአብሔር ይሁን። ትምክህታችን ይሄ ነው። ምን? በቅድስና በፊቱ መኖራችን። ቤተ ክርስቲያን ውስጥ ወደ ዋናው ሐሳብ እመጣለሁ። ቤተ ክርስቲያን ውስጥ የሚያስመካን ነገር ቢኖር ትምክህት ሊሆነን የሚችለው አንድ ነገር ቢኖር ቅድስናን ሳይጥሉ መኖር ነው። የሰማኛለ? አንዳንድ ጊዜ አሁን በዚህ ዘመን እኮ አንዳንድ የሚገርሙ ነገሮች አሉ። የሚያስፈራሩ ሌሎች ናቸው። የሰማኝ ሰው አለ? አንድ ጊዜ አንድ ቦታ ላይ አንዱ ለረጅም ጊዜ መከራዬን እያየው ስጸልይለት ኖሬያለሁ። በሚገርም አይነት ትህትናና ሸክም። አሁን ይህን ማወራው እኔ ከሱ ስለተሻልኩ አይደለም፣ የአደባባይ ምስጢር ስለሆነ ነው። እና መጨረሻ ላይ በአደባባይ ጉዳዩ ተገለጠ። የልጁ ስራ ማለት ነው። ከኃጢአት ጋር የተያዘ ነው። ቸርች ውስጥ ነበር የሚያገለግለው ከኔ ጋር። እና መጀመሪያ ላይ እነዛን ጊዜያቶች በሞላ ማንም ሰው በማያውቀው ጊዜ እስከ 1 AM 2 AM ቤቴ ውስጥ አብሬ እየጸለይኩ ፕሊስ እነዚህ ነገሮች ከመሆናቸው በፊት እባክህን እያልኩ ስለምን እባክህን እያልኩ ስጸልይ እባክህን እያልኩ እጅ እየጫንኩ እየጸለይኩ ልጁ ያለ ምንም ችግር የሚያደርገው ነገር እያደረገ እየመጣ ነው ጋር እና ቤተክርስቲያን ውስጥ በጣም አለኛ አገልግሎት የሚያገለግል ልጅ ነው። አንድ ቀን በጣም አይምሮዬን ነካኝ። ምን አለኝ? በዚህ ጉዳይ በራሱ ጉዳይ ለምንድን ነው አሁን በውስጤ ስለመጣ ያስፈራራኛል። እናንተ እሱ ነው እኮ የሚሆነውን ሁሉ ሆኖ የሚመጣው። በእውነት ነው የምላችሁ ያስፈራራኛል። ቸርች ውስጥ አንድ ጊዜ ምን አለኝ? አንተ እዚህ ቸርች ውስጥ ያንተ አገልግሎት ያለኔ ምንም ልታረግ አትችልም ማለት። ዝርዝሩን አልነግራችሁም ምክንያቱም በጣም እውነቱን ነው። በአንዳንድ ጉዳይ ላይ ብዙ ነገር ተሸክሞ ቸርች ውስጥ ያለ አባቴ ሰማይና ምድርን የተሸከመ እግዚአብሔር ነው። እንኳን እኔ የማንም ሰው አገልግሎት የእግዚአብሔርን ነገር አይሸከም። የእውነት ነው የምነግራችሁ ያለው ምን ያክል ያንንም ፊት ያየው ራሴን ምን ያህል በቃ ጧት ማታ because እነዛን ሁሉ ነገር የታገስኩት ለአገልግሎቱ መስሎታል። could be ሊሆን ይችላል እንደሆነ አላውቅም። እግዚአብሔር እኔንም የዛ ጊዜ ነው የመረመረኝ። የሆነ ነገር ብልጭ አለብኝና አንድ ቀን ጠራሁት፣ ቁጭ አረኩት። ጠቅላላ ቤተክርስቲያን ውስጥ ያለውን አገልግሎት ዛሬ አስረክበኝ ሂዳልኩት። ያዛን ጊዜ የቪዲዮ የካሴት ይሄ የምንድን እንትን የሚሸጥ ያኔ በቃ በጣም በቃ እኔ እግዚአብሔር የጠራኝ አልኩት። እኔን እግዚአብሔር የጠራኝ በቅድስና እየኖርኩ በጸጋው እየኖርኩ የቤቱን ቅድስና እንድጠብቅ እንጂ አገልግሎት እንድጠብቅ እግዚአብሔር አልጠራኝም አልኩት። የሰብስብና ስጠኝ በሳት አቃጥለዋለሁ አልኩት። አቃጥለዋለሁ። ምንም ነገር ከቅድስናው ክብር የሚበልጥ ነገር ቤት ውስጥ የለም።
የማንም አገልግሎት ከቅድስናው ክብር ቅድስናውን የሚነካ ነገር ሁሉ እግዚአብሔር ቤት ውስጥ ክብር ያለው አገልግሎት አለ። የሚሰማኝ ይስማኝ። በቅድስና በፊቱ ቆመን እንድናገለግለው ጠራን ነው የሚለው። እነዚህ ነገሮች ስናገር የምናገረው በጣም በፓሽን የምናገረው ለመሰላችሁ እግዚአብሔር ቅድስናውን ይመልስልን። አሜናችሁ ልስማ ይመልስልን። ለምን በጣም እግዚአብሔር ቤት ውስጥ ቅድስና ይሄን ትምህርት ሲጀምር ነግራቸዋለሁ። እኔ ስለ ሎካል አላወራም ብያቸዋለሁ። ሎካሉ አንዱ ነው፣ ነገር ግን ዩኒቨርሳል ስለሆነችው ቤተክርስቲያን ነው የምናወራው ያለው። ጳውሎስ እንደዚህ ይላል በአንደኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 10 ቶሎ ብዬ ልናገር። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምኖች ናችሁ? ምስክሮች ናችሁ። ወገኖቼ ቤተ ክርስቲያን ምስክርነቷ በእግዚአብሔር ብቻ ሳይሆን በሁላችን ዘንድ ሊገለጥ ይገባል። አሜን አሜን። ፓስተር ሀብቴ ቆሜ ሳገለግል በእናንተ መካከል ይሄ የኔ የህይወት ስታንዳርድ ሊሆን ይገባል። በእግዚአብሔር ፊት የምኖረው የጽድቅና የቅድስና ህይወት በእግዚአብሔር ፊት ብቻ ሳይሆን በእናንተ ህይወትና አንደበት መመስከር አለበት። ምክንያቱም አንዳንድ ጊዜ very good ወገኖች ቤተ ክርስቲያን ውስጥ አይ ፓስተር ይሄ አካይድህ ይሄ አደራረግህ ቅድስና የጎደለው ነው ብላችሁ እናንተ እኔን የመናገር 100% ስልጣን አላችሁ። ታውቃላችሁ? ሰማኝ ሰው አቤት። ይሄ የቅድስናው ክብር የፓስተሩ አይደለም፣ የእግዚአብሔር የእግዚአብሔር እዚህ ያለነው ያንዳንዳችን የቅድስናውን ክብር እንድንጠብቅ የእግዚአብሔር ኃላፊነት ነው። እግዚአብሔር ሹክ ብሎ መጥቶ ጌታ የምትሄደው መንገድ ትክክል አይደለም ይለኛል። አይ ኖ ይሄ በጣም ፖፑላር አይደለም። ሰምታችሁኛል? ማን ነው ፓስተሩ የሚናገረው? ካሊፎርኒያ ያያለን ከፍቅሬ ጋር አንድ ቸርች እንደ ነበር የአሜሪካኖች ቸርች 2-3 ጊዜ ደጋግሜ ሄድኩ። አንድ ቀን ኃይለኛ መድረኩ ላይ ሴሌብሬሽን ይደረጋል። ፓስተሩ በሌላ መንገድ እንዳትተረጉሙብኝ የጥቁሮች ቸርች ነው። ኃይለኛ ሴሌብሬሽን ይደረጋል። ከዛ ሴሌብሬሽኑ ምናምን ትንሽ ኦድ ሆነብኝ። እኔ እንግዲህ ኢትዮጵያዊ ስለሆንኩ ነው አፍሪካዊ ስለሆንኩ ነው በጣም ትርጉም ሰጠሁት። ሁሉንም ነገር ወደ ኋላ አድርጌ ተረጎምኩት። እኔ እነን ካልቸር ስለማላቅ ነው ምናምን እያልኩ ኦለፈሰደን ግን እግዚአብሔር አንድ ነገር ተናገረኝ። እዛው ቁጭ ብዬ ያቺ መልእክት በምን አይነት መንገድ እንግዲህ አስቡ። ስንት ሴሌብሪቲ የሚንጋጋበት ቸርች በስንት አጀብ የሚገባ ፓስተር የሚወጣ አገልጋይ ምንድነኝ? እኔ እኮ በገንቦ እንዳለች ጠብታ ናት ይላል መጽሐፍ ቅዱስ። በገንቦ እንዳለ ጠብታ ነኝ እኔ እዛ ውስጥ። ምን ብዬ ነው ማውራው? ምን ብዬ ነው የምናገረው? ከዛ የሆነ አንድ ነገር መንፈስ ቅዱስ አመጣብኝ። የሆነች ወረቀት ቆረጥኩ፣ ጻፍኩኝ። ያው እንደዛ አይነት ሜጋ ቸርች ታውቃላችሁ። ፓስተሩ በታላቅ አጀብ ምንም ፋታ የለውም ላፍ ብሎ ተነጥቆ ሄደ። ንጥቀት ነው እንደ ፊልጶስ ጭው ብሎ ሲሄድ ዞር ስል ባለቤቱ አለች። አጃቢ ማን ነበራት? እግዚአብሔር ለኔ እንዳዘጋጃት ገባና ብር ብዬ ሄጄ ቴንክ ዩ ብዬ ሰጠኋት። አይ ሆፕ የሆነ ስጦታ እንዳልመሰላት
እኔ ግን መልእክት ነው። ከዛ በኋላ እዛ ቸርች ውስጥ የሆነ ታሪክ ተፈጠረ። እዛ ውስጥ ባልገባ ደስ ይለኛል። ምን ልላችሁ ብዬ ነው ይሄን እምላችኋለሁ። እያንዳንዳችን ይሄ የሱ የማደራ የቅድስናው ክብር መገለጫ ቦታ ስለሆነ የቤቱን ቅድስና የመጠበቅ ኃላፊነት አለብን። የሰማኝ ሰው አለ? ምንድነው የምታወራው ብትሉ እዚህ ቤት ውስጥ ያለን ሰዎች አንዳችን ለአንዳችንን ህይወት የመጠበቅ ኃላፊነት አለብን። የሰማኝ አለ? ታዋው ይልሃል ጌታ፣ ታዩ ይልሻል ጌታ፣ ውጣ ከዚህ ይልሃል ጌታ ብለን እያንዳንዳችን ባንዳችን ላይ የቅድስና ጠባቂ መሆን አለብን። የሰማኝ አሜን ይበል። ቤተ ክርስቲያን የምትጠበቀው በዛ ነው። ውበቷ የሚጠበቀው በዛ ነው። በቅድስና ያለ ነቀፋ በእናንተ ፊት በሰውና በእግዚአብሔር ፊት እንዴት እንደኖር እናንተ ራሳችሁ ምስክሮች ናችሁ ይላል። ምስክርነት ያለው ህይወት ቤተ ክርስቲያን መገለጥ አለባት። አሜን። እሷ አትዋሽም፣ እሷ አትሰርቅም፣ እሷ አታማም፣ እሱ እንዲህ አያረግም የሚባሉ ሰዎች መሆን አለብን። የሰማኛለ? ምስክርነታችን እስከዛ ድረስ መሄድ አለበት። ሁለት ነገር ልናገርና ወደፊት ልበል። በጣም የምወደው ቃል አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እና 13 ጥቅስ በመናገር እናምናለን እኛ። ሰምታችሁኛል? ሃሌሉያ። ሚሰለቻችሁ ካለ አንድ ጊዜ አንድ ሰው በጣም ልቤን ስለነካኝ ነው ምን አለ፣ አንዳንዴ እሱን ለማለት እፈራለሁና አለ አይ አለ ነጭ ሰባኪ ነው ምን አለ አይ እኔ ሐሳቤን ልናገር ጊዜ የለኝም ጥቅሱን ለማንበብ ይላል። ኦ ማይ ጋድ አልኩ አለ። ለጥቅሱን ለማንበብ ጊዜ ከሌለው ለሐሳቡ ጊዜ አለው አለ። ይሄ እናንተን ሳይሆን እኛን ነው የሚመለከተው። ስለዚህ ወደ ጥቅሱ እንሄዳለን። ጌታ ይባረክ። ሃሌሉያ። ቁጥር አንደኛ ተሰሎንቄ ምዕራፍ 3 12 13 ጌታችን ኢየሱስ ክርስቶስ በቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም እያለ ይቀጥላል። እሱ ልቶ እኔ ግን የምፈልጋት አንድ ቃል አለች። ጌታ ከቅዱሳን ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ በሌለበት አድርጎ ልባችሁን ምን ያድርግ ይላል? ያጽና። በቅድስና ልባችሁን ያጽና። በረከት ነው። አሜን በሉ። በቅድስና ያጽናላችሁ። መንገዳችሁን በቅድስና ያጽናላችሁ። ህይወታችሁን በቅድስና ያጽናላችሁ። ጥሪያችሁን በቅድስና ያጽናላችሁ። ትዳራችሁን በቅድስና ያጽናላችሁ። እሱ እስኪመጣ ድረስ እዚህ ጋር አንድ የመጨረሻ ጥቅስ ላንብብ። አንደኛ ተሰሎንቄ በጣም ይገኝ ተሰሎንቄ በጣም ብዙ ስለ ቅድስና አለ። ምዕራፍ 4 ቁጥር 7 እቺን ብቻ ላንብብና ወደሚቀጥለው ሄዳለሁ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ለርኩሰት ሳይሆን እግዚአብሔር በምን ጠርቶናል? በቅድስና ጠርቶናል። ስለዚህ አሁን እኔ መልእክቴን ከማጠቃለሌ በፊት ትንሽ ደቂቃ አለኝ። እነዚህን ነገሮች ልናገር። የቅድስና መንፈስ ብሎ ጳውሎስ ሲናገር በዕብራውያን ምዕራፍ 12 ቁጥር 14 ላይ አንድ ቃል ላንብብና የመልእክቴን ማጠቃለያ ሐሳብ ልናገር። 12:14 እንደዚህ ይላል፣ ለመቀደስ ምን በሉ? ፈልጉ። ለመቀደስ ምን በሉ? ፈልጉ።
ያለ ቅድስና ማንም ጌታን ማየት ሃሌሉያ ምን አይልም አይቻልም። እንደዚህ ብዬ ላንሳላችሁ ለሁለት ነገር ይሄን እየጸለይኩኝ በትምህርት መልክ ብቻ ሳይሆን እንደ ቤተክርስቲያን አንድ ነገር ልናገር ከፊታችን በጣም ፕሮፌቲክ ልናገር ኃይለኛ የሆነ የእግዚአብሔር ሪቨር አለ። ሰምታችሁኛል? ኃይለኛ የሆነ የእግዚአብሔር ጉብኝት አለ። አሜን። ኃይለኛ ጉብኝት አለ። የሰማኝ አሜን ይበል። ይሄንን አይ ቲንክ ሰኞ ነው ማክሰኞ ለጋሻ ለሞነገርኩት ዩዥዋሊ እኔ በሳምንቱ ውስጥ ማረገው ፕሮግራሜ ውስጥ እየጸለይኩ የጌታ መንፈስ አንድ ነገር አሳየኝ። it was Monday ያየሁት ናያግራ ፎል የሄደ ሰው አለ? ናያግራ ፎልን ያየ ሰው አለ? ኦኬ ፊው ሰዎች አይታችኋል። ጌታ ይባረክ። በኒውዮርክም አለ በካናዳም አለ። ግን I like more ካናዳ ነው። እንትኑ በጣም ግዝፈቱ ውበቱ በጣም ማጀስቲክ የሆነ ነው። በጣም ብዙ ጊዜ እዛ አካባቢ ሄጃለሁ። ኤግዛክትሊ ናያግራ ፎል የሚመስል ሪቨር እግዚአብሔር ያሳየኛል። እና ይሄን ሪቨር ስመለከት ዋው በጣም በኃይለኛ ይሄ ሜዳውን ሁሉ የሞላ ሪቨር ክሊር የሆነ ወንዝ ነው የሚመጣው። በወንዙ ፏፏቴው ወደ ታች ሲወርድ ናያግራ ፎልን ያነሳውላችሁ ያየሁት ነገር በጣም ፒክቸሩ እሱ ስለሆነብኝ ዋው ወደ ታች ሲወርድ ስሞክ አይነት ነገር አብሮት ይወጣል። እዚህ ያለነው የቸርች ሰዎች most of us በሪቨሩ ዙሪያ ላይ ሆነን አያቸዋለሁ። ዋው እንዴት የሆነ እየተገላበጠ እንደሚመጣ አልነግራችኋለሁ። ኳይት ነው ይሄ ማለት ይሄ እኔ እግዚአብሔር አንድ ነገር የተናገረኝ አንድ ቀን በዛ መልእክት ስለምናገር ነው ይሄንን ዝም ብዬ ዛሬ የምነግራችሁ በመንፈሴ ስለመጣ አንድ ጉብኝት ከፊታችን አለ። አሜን። ኃይለኛ ጉብኝት አለ። that river እንደዚህ ማጀስቲክ የሆነ ወንዝ እየተገላበጠ እየመጣ ወንዙን እንደዚህ ያየው ወደታች ርቀቱ ስፋቱ ልነግራችሁ አልችልም እንደሚያክል። በድንገት ዞር ስል ጋሻ ለሙና ያዋለው በምን አይነት ፍጥነት ዘሎ ዳይቭ እንደሚገባ ልነግራችሁ አልችልም። ሲገባ ደነግጣለሁ። እኔ ነገሩን ያያየው ነው። በሚቀጥለው ገና እሱ እንደገባ ዞር ስል የኔ ልጅ ሞራያን የ3 እና የ4 አመት እድሜ አክላ በትንሽነት እድሜ አክላ አያታለሁ። ኖ ያልኩኝ ዘላ ስትገባ ያለው ወደ ኋላ ዞር ስል ማንም የለም እኔ ብቻ ነኝ። እነሱማ ገብተው እኔ አልቀርም አልኩኝ። ዘልዬ እዛ ባህሩስ ማነው ወንዙ ስገባየው የጌታ መንፈስ አንድ ነገር ተናገረ። ሁለት ነገሮች በሚቀጥለው እግዚአብሔር ልቤን ሲሞላ የምናገርበት ሕዝቅኤል 47 እና ራእይ 22 ነው። ከእግዚአብሔር ቤተ መቅደስ የሚወጣ ወንዝ አለ። ወንዝ አለ ወገኖች ወንዝ አለ። ኢሚዲየትሊ እግዚአብሔር ሕዝቅኤል 47ን ሲናገረኝ አንድ ነገር ልነግራችሁ የምወደው ነገር አለ። ምንድነው ያየው ብትሉኝ ኦል ጄነሬሽንን የሚከት ጋሻለሙ ሪፕሬዘንት የሚያደርገው the older generation ነው። እኔ ሪፕሬዘንት ማድረገው ይሄንን ጄነሬሽን ነው። የኔ ልጅ ሪፕሬዘንት የምታደርገው የልጆቻችንን ጄነሬሽን። believe me የእግዚአብሔር ጉብኝት ከፊታችን አለ። መልእክቴን ከመጨረሴ በፊት ግን ይሄን የምነግራችሁ ለምንድን ነው ብላችሁ ብትሉኝ ይሄ ጉብኝት ሪኳየር የሚያደርገው ቅድስና ብቻ ነው። ቅድስና ነው ሪኳየር የሚያደርገው። ስብከት አይደለም፣ መዝሙር አይደለም፣ ትንቢት አይደለም፣ ሌላ ነገር እኔ am not talking about አሁን እኛ አንዳንድ ጊዜ አንዳንዶቻችን ይሄን ጉብኝት የምናስበው ነገር በእኛ ስዕል ወይም በዘመናችን ያሳዩን ነገር አለ። ፕሊዝ እሱን ተውልኝና የእግዚአብሔር ቃል በኤርምያስ 33:3 ላይ ወደኔ ጩህ እኔ መልስልሃለሁ፣ የምታቀውን አላለም፣ የሰማኸውን አላለም፣ የተሰበከውን አላለም፣ ያነበብከውን አላለም፣ ያየኸውን አላለም፣ የማታቀውን ታላቅና ኃይለኛ ነገር ያጋሶካቶ ባሮባስ ለመቀደስ ፈልጉ
ያለ ቅድስና ማንም ማየት አይችልም። ወደ መልእክቴ ማጠቃለያ ልምጣላችሁ። ይኸውላችሁ ይሄንን በደም ስሙኝ። አሁን ከጊዜ አንፃር ባለችን ደቂቃ ሰብሰብ አድርገልና ሁሉ ጊዜ ቅድስናን ስንፈልግ ሁሉ ጊዜ የቅድስናው ክብር ወደኛ ሲመጣ የእግዚአብሔር አብሮነት ይመጣል። አሜን። ቶሎ ብዬ ላሳያችሁ። ሙሴን በቁጥቋጦ ስር እግዚአብሔር ሲያገኘው መጀመሪያ ያለው ምንድነው? የቆምክበት ስፍራ ሐላባሻካቶ ቅድም እየተመለከሱ ነበር ምጸልየው። የቆምክበት ስፍራ ምን የሆነ ነውና አለ እስቲ ያስገባን ወደዚህ ቅድስና። የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ። ጊዜ የለኝም። ጫማ ሪፕሬዘንት የሚያደርገው ነገር አለ። the whole ማንነታችንን ነው። እኔነታችንን ተሸክመን የምንዞረው በእግራችን ነው፣ በጫማችን ነው። እግዚአብሔር ሙሴን ጫማህን አውልቅ ሲለው ከግብጽ እዚህ ያደረሰህን አውልቀው። ግብጽ ኤክስፒሪየንስ ያደረከው፣ ትናንት ኤክስፒሪየንስ ያደረከው እነዚህን ነገሮች አውልቃቸው። እግዚአብሔር has something with the shoes አይደለም? the next generation ኢያሱ መጣ። ኢያሱ ሲመጣ እግዚአብሔር ምን አለው? የቆምክበት ስፍራ ቅድስና ጀነሬሽን ሚስ አያረግም። አላሃቱ ባዳቫጋሶ በኔ ቅድስና ሌላ ትውልድ አይገባም። የራሱ ቅድስና መኖር አለበት። የሰማኝ አሜን ይበለኝ። እግዚአብሔር ኢያሱንም ያለው የቆምክበት ስፍራ whatever እግዚአብሔር ባለበት ስፍራ ቅድስና አለ። መገኘቱን የምትናፍቁ፣ ህልውናውን የምትናፍቁ፣ እግዚአብሔርን በተለየ ነገር በህይወታችሁ መለማመድ የምትፈልጉ ሰዎች seek his holiness ቅድስናውን እንፈልግ። ቶሎ ብዬ ወደ አዲስ ኪዳን ላምጣችሁ። ኢየሱስ ክርስቶስ ደቀ መዛሙርቱን ወደሚቀጥለው ሌቭል ሊያስገባቸው ሲል መጥቶ መጀመሪያ ያደረገው ምንድነው ያደረገላቸው? የመጨረሻው ሰዓት እግራቸውን አጠበ ይላል። እግራቸውን አጠበው ይላል። ምን ማለት ነው? ጌታ ምን አለ? እኔ ብሄድ ይሻላችኋል፣ አጽናኙ ይመጣል። ከዚህ በኋላ ማን ሊጎበኛቸው ነው? ከማን ጋር ሊውሉ ነው? ከማን ጋር ሊሄዱ ነው? ከዚህ በፊት ሄዳችሁበት በማታውቁበት መንገድ እመራቸዋለሁ። በእናንተና በታቦቱ መካከል ይሄን ያክል ርቀት ይሁን የተባለው ለሙሴ ትውልድ አይደለም፣ ለኢያሱ ትውልድ ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጫማችሁን አውልቁ፣ አሁን አዲስ ኤክስፒሪየንስ እየመጣ ነው። እግዚአብሔር ይኸውላችሁ እየጨረስኩ ነው። እግዚአብሔር ለምንድን ነው ወደዚህ ነገር ሊያስገባን የፈለገው? እነዚህን ሁለት ነገሮች የመጨረሻ ነገር ልናገር። ኢያሱ በዚህ ቅድስና ክብር የጀመረ ሰው ስለነበር የእስራኤልን ሕዝብ ይዞ መጣና ዮርዳኖስ ምዕራፍ ኢያሱ ምዕራፍ 3 ጋር ዮርዳኖስ ጋር ሲደርስ ምን አላቸው? ነገ እግዚአብሔር በመካከላችሁ ድንቅ ያደርጋልና ዛሬ እናንተ ምን በሉ? ተቀደሱ። every time የእግዚአብሔር ነገር ባለበት ስፍራ ምን መኖር አለበት? ቅድስና። ሌቭሉ በጨመርን ቁጥር ምን ይላል እግዚአብሔር ቃል? ተቀደሱ። ከሚያውቁት ነገር ልብሳችሁና ይሄንን ላስት ፍራይዴ ሳስተምር ነበር ስለ ደሙ ማንጻት። ዳልሰማችሁ እሱን ስሙት። cleansing by the blood በደሙ መንጻትን፣ በደሙ justified መሆን፣ በደሙ sanctified መሆን ፕሮሰስ አለው። እሱን አስተምራለሁ። ስሙት ፍራይዴን ትምህርት። ዛሬ ተቀደሱ፣ ነገ እግዚአብሔር። እኔ እኮ ዛሬ ፕሮፌቲክሊ ለኛ ነው ማውጫው። እግዚአብሔርን ኤክስፒሪየንስ ማድረግ የምትፈልጉ ሰዎች አላችሁ? ቅድስና ውስጥ ቤተክርስቲያን በዚህ ቅድስና ትገለጥ። በዚህ ቅድስና የእስራኤል ሕዝብ ዮርዳኖስ ጋር ሲደርስ ባህሩ ምን ሆነ ይላል? ተከፈለ ይላል። ልክ ተሻግረው ከወጡስ በኋላ ሃሌሉያ ሃሌሉያ ያሉ እኔ ጌታ ምን አስተማረኝ? በህይወትህ ላይ የሚሆኑት ነገሮች ሁሉ የሚሆነው የተቀደስከውን ያክል ነው። ሰምታችሁኛ ምን እንዳልኩ? don't miss this
በህይወታችሁ ውስጥ የእግዚአብሔር ነገር ኢንተንሲፋይ ያደረገ እየጨመረ የሚሄደው የጸለይነውን ያክል ብቻ አይደለም፣ የፈለግነውን ያክል አይደለም፣ ራሳችንን የቀደስንለት ያክል። የኤውላችሁ ዮርዳኖስ ባህር ተከፍሎ የሚቀጥለው ጋር ስትሄዱ እግዚአብሔር ሙሴ ምን አለው? ህዝቡን ሰብስብልኝና ግረዝልኝ አለው ይላል። ከነሸለፈታቸው ነበር ባህር የተከፈለው። ሰምታችሁኛል? እግዚአብሔር አንድ ነገር ተናገረኝ። በህይወት የሚሆነው ተአምር የእግዚአብሔርን ቅድስና አያወራም። የሰማኝ ሰው አለ? እግዚአብሔር ምንም አድርጎ ቢባርክ የእግዚአብሔርን ቅድስና በህይወት እንዳለ አያወራም። እንዴ የእግዚአብሔር ቃል ሲናገር አዳም እኮ ራቁቱን ሆኖ አዳም ሲለው እግዚአብሔር አለው አለው። የት ነህ? ተደብቄአለሁ። ድምፅህን ስሰማ። ለምን? ራቁቴን እንደሆንኩ። ሰው ለካ ራቁቱን ሆኖ ድምፅ ይሰማል አለ። ሃሌሉያ! ድምፁ እየመጣ ነው በላይ ላይ ብዬ እኔ ባወራ ቅድስና አያወራም ማለት ነው። ሰምታችሁኛል? ቅድስና ህይወት ነው። ቅድስና አብሮነቱ ነው። መለኪያ አብሮነቱ ነው፣ መብላት አይደለም። ቅድስና መድረክ ላይ እሳት መሆን አይደለም። ቅድስና የሆነ ነገር ማድረግ መቻል አይደለም። ቅድስና አብሮነቱ ነው። ይሄን ብዬ ጨርሳለሁ። ለመቀደስ ምን በሉ? ፈልጉ። ዛሬ እንፈልግ። ያለ ቅድስና ማንም ይኸውላችሁ ወገኖች፣ የምንቀደሰው የሆነ ነገር ለማግኘት አይደለም። ሰምታችሁኛል? የምንቀደሰው ሃሌሉያ! እግዚአብሔር ተቀደሱልኝ 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 የሚለው በጣም በህይወቴ የገባኝ የሆነ ነገር ሊሰጠን አይደለም፣ መጥቶ ከኛ ጋር መኖር ስለሚፈልግ። ሌቭሉ ገብታችኋል? ማውራ እዝነት የሆነ ነገር እግዚአብሔር ሊሰጠን አይደለም። ለምን አሁን እናንተ I don't know እንደኔ ከሆናችሁ አላውቅም። አንድ ጊዜ አንድ ቦታ ሄድኩኝና ሆቴል ይዤ ሲምፕል ምሳሌ ነው፣ ተራ ምሳሌ ነው የምነግራችሁ። ሆቴል ልገባ ስገባ ሆቴል ውስጥ ክፍሉ ደስ ይላል ምናምን ገባው። ነጭ ነው፣ አንሶላው ነጭ ነው፣ ምናምኑ ነጭ ነው፣ ሁሉ ነጭ ነው። ነጭ ሁሉ ነጭ አይደለም። ከዛ ልክ ደክሞኝ ነበረ ለአገልግሎት ቀኝ ቁጭ አድርጌ አልጋው ላይ ትራሱ ላይ ጋደም ምስል የአገር የጎረምሳ ሽታ ነው አልጋው ላይ ያለው። ላቡ ምኑም የታጠበ አይመስለኝ። ብድግ ብዬ ተነስቼ እቃዬን ጠቅልዬ ሆቴሉን ትቼ ወጣ ሌላ ቦታ። ለምን ይሄን ትነግሩናላችሁ? እግዚአብሔርም እንደዚህ ነው። እግዚአብሔር የሚመጣው እኛ ጋር አምላክ እግዚአብሔር በሰፈርህ ሊያልፍ ይፈልጋልና ሰፈርህ ምን ይሁን? የተቀደሰ ይሁን። ማንንም አትራክት አያደርግም ቅድስና፣ እግዚአብሔርን ብቻ ነው። የሰማኝ ሰው ይሄንን በጌታ ርኅራኄ ለምናችኋለሁ ወንድሞች ሆይ ብሎ ጳውሎስ እንዳለ ለምናችኋለሁ። እግዚአብሔር በረዳን መጠን ወደዚህ ቅድስና ክብር እንግባ። አምልኳችን ይለወጣል፣ አገልግሎታችን ይለወጣል። ምንድነው የሚለውጠው? እግዚአብሔር መዝሙር አይቶ አይመጣም፣ ስብከት አይቶ አይመጣም፣ ማንንም አይቶ አይመጣም። እግዚአብሔር እዚህ ቤት ውስጥ ያለው የቅድስና ክብር። ቅድስና ማለት we are ready ና እያልነው ነው ጌታ። የሰማኛል? ና ቤቴን አጽድቻለሁ፣ ህይወቴን አጽድቻለሁ፣ ኑሮዬን አጽድቻለሁ፣ ና እስቲ እንዘጋጅለት። ተነስተን እንጸልያለን። ሃሌሉያ ሃሌሉያ። ሁላችን በአንድነት ተነስተን በእግዚአብሔር ፊት ይህን ጸሎት እንድንጸልይ ጠይቃለሁ። ማላቫዶ ሴካቶ ራባዶ ማሲያካ
ኤላቫሮ ማሴካላ ቦራ ላቫዲ ያላቦሲያ እጆችን ነሱና በእግዚአብሔር አምላክ ፊት ከኔ ጀምሮ ሃሌሉያ 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 ኢየሱስ ሃሌሉያ ኢየሱስ ማላቫዶ ማሴኬሌ በረለ በዲያላ ጋላቦራ ዳቫዲያላ ቦራና ማንዴ ና በሉት ጌታ ና በህይወቴ ና በኑሮዬ ና በሁሉ ነገር ውስጥ ና በቅድስና ክብር ና እንበለው ና ለሮባ ሼካቶ ባዶማ ዶማ ጋላቦራ ደቤጋራቦስ በእርሱም ከጠላቶቻችን እጅ ድነን በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን ይላል። በዘመኔ ሙሉ ያለ ፍርሃት መኖር እፈልጋለሁ በሉት እጆቻችሁን አንሱ። በዘመኔ ሙሉ በቅድስና ክብር ውስጥ መኖር እፈልጋለሁ እንበለው በዚህ ሰዓት እንደ ቤተ ክርስቲያን ማላባጋላ ቦረደ ቤጋላ ቦረዳ ባዲያላ ቦስ ልጆቻችሁን ይዛችሁ ቤታችሁን ይዛችሁ ራሳችሁን ይዛችሁ በእግዚአብሔር ፊት ቅረቡ። አልዱቬረለ ደጋስቶ በመንፈስ ጸልዩ ወገኖች ላባጋላ ቦረላ ባዲያላ ባጋ ሶኮቶ ፖሮቦዶሞስ ለቬጋላ ማንድሬዲ ቬጋላ ቦርዲያላ ቦራባ ሻካታቦ Rababa mama galabadi malabaga dorrobodomo sekele berelebedi alabossa አባቶይ ቀድሰን ዛሬ ቀድሰን ባንተ መንፈስ ቀድሰን በቅድስናው መንፈስ ቀድሰን ዛሬ የኔ ጌታ በቅድስና መንፈስ አግኘን ዛሬ አላባዶሞ ሶኮሎ ባራላባዲያ መውለቅ ያለበት ጫማ ይውለቅ ዛሬ መውለቅ ያለበት አስተሳሰብ ይውለቅ ዛሬ መውለቅ ያለበት አይምሮ ይውለቅ ዛሬ መውለቅ ያለበት ነገር ከላያችን ላይ ይውለቅ ዛሬ ማላፋዶ ሞሶኮቶ ቦሪያባዳ እግዚአብሔር በክብሩ ወንዝ እንዲያገኘን ወገኖቼ ከዚህ ስፍራ የህይወት ወንዝ ይወጣ ዘንድ ከህይወታችን የህይወት ወንዝ ይፈልቅ ዘንድ አላፋዶ ማዶ ክብሩን የተጠማ ሰው ካለ ይጸልይ ከኔ ጋር መገኘቱን የተጠማ በህይወቱ ይጸልይ በዚህ ሰዓት ኤለባጋላ ባራላ ባዲያላ ባጋ ሶኮሎ ባራላ ባዲያና ማጋ ዶረባጋላ ባዲያላ ባሳ የሚያነጻ የሚቀድስ የሚፈውስ ህይወት የሆነ ኃይል የሆነ የእግዚአብሔር መንፈስ ሃሌሉያ 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 የቅድስናው ፋውንቴን ከዚህ ቦታ ላይ ይውጣ የቅድስናው ምንጭ ፍለቅ ከዚህ ቦታ ላይ ሃሌሉያ እኛንም የሚቀድስ ልጆቻችንን የሚቀድስ ወደዚህ የሚመጡትን የሚቀድስ ከተማችንን የሚቀድስ አየሩን የሚቀድስ ሰማዩን የሚቀድስ ምድሩን የሚቀድስ ሃራባ ሀዱራ ባዶማሳ ካታ ኤሌበጋላ ባራላ ባዲያላ ባስ ረባጋላ ባራላ ባዲያላ ባጋላ ባራና ማዲያላ ማጋላ ቦራዳ ባዲያላ ባሳ አለባጋላ ባራላ ባዲያላ ባጋላ ቦራዳ ባዲያላ ቦሳ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ ኢሳይያስ የልብሱም ዘርፍ ቤቱን ሞልቶ ነበር መልአኩም በሁለት ክንፉ እግሩን ይሸፍን ነበር በሁለት ክንፉ ፊቱን ይሸፍን ነበር በሁለት ክንፉም ይበር ነበር ቅዱስ 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 እያሉ ወገኖች የሚቀጥለው ቃል ምድር ከክብሩ ተሞልታለች ይላል every time ቅድስና ባለ ቦታ ላይ ክብሩ አለ ወገኖች መልአኩ ቅድስናውን አወጀ ዛሬ ቅድስናውን እናውጃለን ሃሌሉያ አባቶ የኛ ስብከት አይደለም የኛ መዝሙር አይደለም የኛ ማንነት አይደለም ይሄን ስፍራ ቅድስና ይሙላው አውጁ በህይወታችሁ በቤታችሁ ላይ ምድር ከክብሩ ተሞልታለች አለ ለምን ቅድስናው ሲመጣ ላባዱማ ላባጋላ ባራላ ባዲያ አንደበቴን ቀድስ አይኔን ቀድስ እጆቼን ቀድስ እግሬን ቀድስ አይምሮዬን ቀድስ ልቤን ቀድስ እንበለው ዛሬ ማላባዶ ሰከለበሬ ባዶ ማሳታ
ለቬጋላ ባራ ላባዲያ ላባ ሰከለ በእጅ ለእጅ ተያዙ እጅ ለእጅ እንያዝ ወገኖች አንዴ እጅ ለእጅ ተያዘን እንጸልይ ጸሎት እጅ ለእጅ ተያዘን እንጸልይ ላቫዶ ማሳ የሚገርም የጌታ መንፈስ አለ አላቫዶ ማሳ ሰከለ በረለዲያ ላጋላቦረ ደበዲያ ላቦረ ዳቫዲያ እግዚአብሔር የሚቀጥለውን 6 ወር በዚህ ወንዝ ይለፍ በመሐከላችን በዚህ ወንዝ ይለፍ ወገኖቼ for the next 6 months አሁን ያለነው 6ኛ ወር ላይ ግማሽ ላይ ነው እግዚአብሔር በሚቀጥለው 6 ወር በዚህ ወንዝ ይለፍ በመካከላችን ሃሌሉያ ለባጋላ ባራ ለባዲያ ለቦጋላ ቦረደ በዲያ ለቦራና ማጋላ ባራ ለባዲያ ለባስ ሕዝቅኤል እንደተናገረው ከቤተ መቅደሱ የውስጠኛው ክፍል ወንዝ ይወጣል ይላል የሚወጣ ወንዝ ከውስጣችን ከልባችን ከነፍሳችን ውስጥ ወንዙ ይፍለቅ በውስጥሽ ወንዙ ይፍለቅ ከውስጥሽ የቅድስና ወንዝ ይፍለቅ ዛሬ የቅድስና ወንዝ ይፍለቅ ዛሬ ጌታ ኢየሱስ በዮሐንስ 17 እንደዚህ አለ ራሴን ስለ እነርሱ ቀደስኩ ራሴን ስለ እነሱ ቀደስኩ ከዓለም እንድታወጣቸው አይደለም በዓለም እያሉ እንድትጠብቃቸው ነው ዛሬ እግዚአብሔር ሆይ ይሄ ቅድስና ክብር ያግኛል በዚህ ቅድስና በእኛ ህይወት ውስጥ እለፍ የኔ ጌታ በኑሯችን እለፍ የዘላለም ጌታ በሁሉ ነገራችን ላይ በዚህ ቅድስና በሙላት እለፍ የኔ ጌታ የሚቀጥለው 6 ወር እግዚአብሔር ሆይ ውስጥና ውጫችንን በመንፈስ ቀድሰን ውስጥና ውጫችንን በክብር ሙላው ማዶሳካታ ባዶማስያ ለቬጋላ ቦረደ ቬጋላ ቦረዳ ባዲያ እግዚአብሔር ሲገኝ የማይፈወስ ነፍስ የለም እግዚአብሔር ሲገኝ የማይፈወስ ነፍስ የለም ቅድስና ለእግዚአብሔር ይሁን ቅድስና ለኛ ህይወት መጽናት ይሁን ማሎቫ ሰካቶራ ባዳዳቦስ አምላካችን እግዚአብሔር ሆይ እናመሰግናለን እናከብርሃለን ይሄ ጉባኤ ይፈልጋል ይሄ ጉባኤ ይጠማሃል ይሄ ጉባኤ አምላኬና መድኃኒቴ ሆይ በቅድስና ክብር በመካከላችን እንድታልፍ እንለምናለን ምድር ከክብሩ ተሞልታለች እንደሚል ሙላትህ ያለው በቅድስና ውስጥ ነው አገኘን ዛሬ በሙላትህ በእኛ ውስጥ እለፍ እግዚአብሔር አምላክ ሆይ እናከብርሃለን እናመሰግንሃለን ክብር ሁሉ ላንተ ይሁን ክብር ሁሉ ላንተ ይሁን ክብር ሁሉ ላንተ ይሁን አባቶይ ዛሬ ጠዋት እኔ ጸልያለሁ መጽናት መቆም መበርታት መዳን መትረፍ መፈወስ የሚያስፈልጋት ነፍስ ሁሉ ጸጋህ ያግኛት አቅምህ ያግኛት ብርታትህ ያግኛት በተለያየ መንገድ ከጨለማው ኃይል ከክፉ አሰራር በዚች ነፍስ ላይ የሚሰነዘር ማንኛውም ጥቃት በአየር ላይ ተሰበረ ይሁን ጥቃት ይሰበር እላለሁ ዛሬ ይሰበር በናዝሬቱ በኢየሱስ ላቫዶ ማሴኬሌ ባራላ ባጋዶ ማዶማራ ባጋላ ቦራዳባስ ኤሌቬጋሎ ባሮቦዶሞ ሸከተሬቦ ዲያማንዳ ማንኛውም አጋንንታዊ የጨለማ ኃይል በኢየሱስ ስም ካየሩ ላይ ይሰበር እላለሁ ይሰበር በኢየሱስ ላካችን እግዚአብሔር ሆይ እንባርካለን እናመሰግናለን ለሕዝብ መዳን አንተ በጎነትን ሁሉ ዘወትር ስለምታረክ ስም ይባረክ መንፈስ ከዚህ ቦታ አይጥፋ እየጨመረ ይሄድ በጌታ በኢየሱስ ስም አሜን ጌታ ይባርካችሁ ጌታ እናከብረዋለን